ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ እጅግ በጣም አስፈላጊ ስለሆነና የሁላችንም ጤና መሰረት ስለሆነው ስለ ጉበታችን እናወራለን። ጉበት ልክ እንደ ሰውነታችን ትጋት የተሞላበት ማጣሪያ ነው። ሌት ተቀን ያለ እረፍት መርዛማ ነገሮችን ያስወግዳል። ታዲያ ይህ ውድ አካላችን በተፈጥሯዊና በቀላል መንገዶች እንዴት መንከባከብ እንደምንችል ብናውቅስ? ዛሬ ጉበታችንን የሚያጸዱ የሚያድሱና ጥንካሬን የሚሰጡ 7 ተአምረኛ መጠጦችን ይዤላችሁ ቀርቤያለሁ። እነዚህ መጠጦች በቤታችሁ በቀላሉ ማዘጋጀት ለጤናችሁ ትልቅ ስጦታ መስጠት ትችላላችሁ። ስለዚህ የሁልጊዜ ጤናና ንቁነት ከፈለጋችሁ እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ እንለፍ። ጉበት በሰውነታችን ውስጥ ካሉ እጅግ አስፈላጊ አካላት አንዱ ነው። ዋነኛ ስራውም መርዛማ ነገሮችን ማስወገድ፣ የምግብ መፈጨት ሂደትን ማገዝ እናም ንጥረ ነገሮችን ማቀነባበር ነው። ደማችንን ያጣራል፣ ጎጂ ነገሮችንን ይሰባብራል፣ እንዲሁም ደግሞ ሐሞት ወይም ደግሞ ባይል የተባለውን ፈሳሽ በማመንጨት ለምግብ መፈጨት ትልቅ እገዛን ያደርጋል። ሆኖም ግን መጥፎ የአመጋገብ ዘይቤ፣ አልኮል መጠጣት፣ በአካባቢያችን ያሉ መርዛማ ነገሮችና የሰውነት መቆጣት ጉበታችን ስራ እንዲበዛበትና ብቃቱም እንዲቀንስ ያደርጉታል። አንዳንድ ተፈጥሯዊ መጠጦች ደግሞ ጉበት ስራውን በአግባቡ እንዲወጣ የመርዝ ማስወገጃ መንገዶችን እንዲያቀላጥፍና እብጠትን እንዲቀንስ የሚረዱ ንጥረ ነገሮችንም ይዘዋል። ታዲያ እነዚህ ለጉበታችን ጤንነት ወይም ደግሞ ጉበታችንን ለማጽዳት በጣም አስፈላጊ የሚባሉ መጠጦች የትኞቹ ናቸው? ቀጥለን እንመለከታቸዋለን። አንደኛና በቅድሚያ የተቀመጠው አረንጓዴ ሻይ ነው። አረንጓዴ ሻይ በውስጡ ካቴቺንስ በተባሉ ኃይለኛ አንቲኦክሲደንቶች የበለጸገ ነው። እነዚህም ንጥረ ነገሮች የጉበት ህዋሳትን ከጉዳት ይጠብቃሉ። በተለይም ኢፒጋሎካቴቺን ጋሌት የተባለው አክቲቭ የሆነ ንጥረ ነገር በጉበት ውስጥ ስብ እንዳይከማችና የጉበት ኤንዛይሞችም በተገቢ መጠን እንዲገኙ ያደርጋል። እነዚህ አንቲኦክሲደንቶች ጉበታችን መርዛማ ነገሮችን እንዲያጠፋና እብጠትን እንዲቀንስ ይረዱታል። አረንጓዴ ሻይን አዘውትሮ መጠጣት በስብ ምክንያት ከሚመጣ የጉበት በሽታ ወይም ደግሞ ፋቲ ሊቨር ዲዚዝ ይጠብቃል። ይህም ለጉበት ጤንነት ውጤታማ ከሆኑ መጠጦች አንዱና ቀዳሚው ያደርገዋል ማለት ነው። ሁለተኛ የሎሚ ውሃ። የሎሚ ውሃ ከፍተኛ መጠን ያለው ቫይታሚን ሲ እናም የጉበት ኤንዛይሞችን የሚያነቃቁ የእጽዋት ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች መርዛማ ነገሮች በውሃ ውስጥ በቀላሉ እንዲሟሙና ከሰውነት እንዲወገዱ ይረዳሉ። በሎሚ ውስጥ ያለው ሲትሪክ አሲድ ደግሞ ለምግብ መፈጨትና ለመርዝ ማስወገጃ አስፈላጊ የሆነውን ሐሞትን በብዛት እንዲመነጭ ያደርጋል። በተጨማሪም በሎሚ ውስጥ ያሉት አንቲኦክሲደንቶችም የጉበት ህዋሳትን ከጉዳት መጠበቅ፣ አጠቃላይ የጉበትን ብቃት ይጨምራሉ። ሶስተኛ የቀይ ስር ጭማቂ። የቀይ ስር ጭማቂ ቤታላይን እና እንዲሁም ደግሞ ናይትሬት በተባሉ መርዝን ለማስወገድና እብጠትን ለመቀነስ በሚረዱ ንጥረ ነገሮች የተሞላ ነው። ቤታላይን ጉበት ጎጂ ነገሮችን ለይቶ የሚያጠፋበትን ወሳኝ ሂደት ፌዝ 2 ዲቶክሲፊኬሽን ያግዛል። ናይትሬት ደግሞ የደም ዝውውርን በማሻሻል ለጉበት ህዋሳት በቂ ኦክሲጅን እንዲደርስ ያደርጋል ማለት ነው። ጥናቶች እንደሚያሳዩት ከሆነ ቀይ ስር በተለይ ከስብ ጋር በተያያዘ የሚመጣን የጉበት እብጠትን ይቀንሳል። የደም ዝውውርንና መርዝ ማስወገድንም የማሳለጥ ችሎታ ስላለው ለጉበት ጤንነት ትልቅ የሆነ አጋዥ ያደርገዋል ማለት ነው። አራተኛ የዝንጅብል ሻይ። ዝንጅብል በውስጡ ጂንጀሮል እና ሻጎል የተባሉ ንቁ ወይም ደግሞ አክቲቭ የሆኑ ንጥረ ነገሮች አሉት። እነዚህም እብጠትንና መርዝን የመከላከል ከፍተኛ አቅም አላቸው። እነዚህ ንጥረ ነገሮች በጉበት ላይ የሚታዩ የቁስለት ምልክቶችን ይቀንሳሉ፣ እንዲሁም የሰውነት የስብ መፍጨት ሂደትን በማሻሻል በጉበት ህዋሳት ውስጥ ስብ እንዳይከማችም ይረዳሉ። በተጨማሪም ዝንጅብል ኤንዛይሞችን በማነቃቃት የምግብ መፈጨት ብቃትን ይጨምራል። ይህም ጉበት ያልተፈጩ ነገሮችን ለማቀነባበር የሚባከንበትን ጉልበት ይቆጥብለታል ማለት ነው። ከዚህ ባለፈም ደግሞ ዝንጅብል የደም ስኳር መጠንን በማስተካከል ለፋቲ ሊቨር ዲዚዝ መንስኤ የሆነውን የኢንሱሊን መቋቋም ወይም ደግሞ ኢንሱሊን ሬዚስታንስን ይከላከላል። ይህም ታዲያ የጉበት ኤንዛይሞች እንዲመጣጠኑና የህዋሳት ጉዳት እንዲቀንስ ያደርጋል ማለት ነው። አምስተኛ የእርድ መጠጥ። እርድ ኪርኩሚን በተባለውና ጉበትን በመጠበቅ በሚታወቀው ንጥረ ነገሩ በሰፊው ይታወቃል።
ኩርኩሚን ሐሞት የተባለው ፈሳሽ በብዛት እንዲመነጭ በማድረግ መርዛማ ነገሮችና አላስፈላጊም ቆሻሻዎች ከሰውነት እንዲወገዱ ያመቻቻል። እንዲሁም በጉበት ላይ ጉዳት የሚያደርሱ ስር የሰደዱ እብጠቶችን ወይም ደግሞ ክሮኒክ ኢንፍላሜሽንን ይቆጣጠራል። በተጨማሪም ኩርኩሚን እንደ ኃይለኛ አንቲኦክሲደንት በመሆን የህዋሳት ጉዳትን ይከላከላል። ጥናቶች እንደሚያሳዩትም ኩርኩሚን የተጎዱ የጉበት ህዋሳትን በመጠገን ጉበት ራሱን እንዲያድስ ይረዳዋል። በተለይ ደግሞ በስብ ወይም ደግሞ በኬሚካሎች ለተጎዳ ጉበት ትልቅ የሆነ ፈውስ ነው። ስድስተኛ የአፕል ሳይደር ቪኔጋር። የአፕል ሳይደር ቪኔጋር ወይም ደግሞ የአፕል ኮምጣጤ አሲቲክ አሲድ የተባለ ንጥረ ነገር ይዟል። ይህም አሲድ የሰውነትን የምግብ ማቃጠል ሂደት ወይንም ሜታቦሊዝምን በማሻሻልና በጉበት ውስጥ ስብ እንዳይከማች በማድረግ ረገድ ትልቅ የሆነ ሚና ይጫወታል። የሰውነታችንን የኢንሱሊን ስሜት በማስተካከልም የስኳር መጠንን ይቆጣጠራል። ይህም ደግሞ አላስፈላጊ ስብ እንዳይቀመጥ ይከላከላል ማለት ነው። አሴቲክ አሲድ የምግብ መፈጨትንም ስለሚደግፍ ንጥረ ነገሮች በአግባቡ እንዲመጠጡና መርዛማ ነገሮችም እንዳይከማቹ ያደርጋል። ከዚህ በተጨማሪም የሆድ ዕቃን ጤንነት የሚያሻሽል ጸረ ተዋሲያን ባህሪም አለው። የሆድ ዕቃና እንዲሁም የጉበት ጤንነት ደግሞ በቀጥታ የተሳሰሩ ናቸው። የሆድ ዕቃ ጤናማ ሲሆን ወደ ጉበት የሚሄደው መርዝ ስለሚቀንስ ጉበት ስራውን በነፃነት እንዲሰራ ይረዳዋል ማለት ነው። ሰባተኛ የአረንጓዴ አትክልቶች ጭማቂ ከቆስጣ፣ የሀበሻ ጎመን እንዲሁም ደግሞ ሴለሪ ካሉ ቅጠላቅጠሎች የሚዘጋጅ ጭማቂ ለጉበት መርዝ ማስወገድ አስፈላጊ የሆኑትን ክሎሮፊል፣ ቫይታሚኖችና ሚነራሎችን ይሰጣል። ክሎሮፊል መርዛማ ነገሮችንና ከባድ ብረታ ብረቶችን በራሱ ውስጥ በማሰር ከሰውነት እንዲወገዱ ያደርጋል። እነዚህ አትክልቶች የጉበት ህዋሳትን ከጉዳትና ከእብጠት የሚከላከሉ አንቲኦክሲደንቶችንም ይዘዋል። በውስጣቸው ያለው ከፍተኛ የማግኒዥየምና የፖታሺየም መጠን በጉበት ውስጥ የሚካሄዱ ኬሚካላዊ ስራዎችንም ያቀላጥፋል። በተጨማሪም በአረንጓዴ አትክልቶች ውስጥ የሚገኙት ፋይበርና ተፈጥሯዊ ንጥረ ነገሮችም የምግብ መፈጨት ሂደትን በማሻሻል በጉበት ላይ የሚመጣውን ወይም ደግሞ የሚጫነውን መርዛማ ሸክም ይቀንሱለታል ማለት ነው። ስለዚህ እነዚህ 7 ተአምራዊ መጠጦች የጉበታችንን ጤንነት በከፍተኛ ሁኔታ የሚጠብቁና የሚደግፉ መጠጣት ያለብን አስገራሚ መጠጦች ናቸው ማለት ነው። ታዲያ እነዚህን 7 መጠጦች አቀናጅቶ መጠቀም ሰፊ የሆኑ አንቲኦክሲደንቶችን፣ ብግነትን የሚከላከሉ ንጥረ ነገሮችን እናም የምግብ መፈጨትን የሚያፋጥኑ አጋዦችን ለሰውነታችን ያስገኛል። በእነዚህ መጠጦች ውስጥ የሚገኙት አክቲቭ የሆኑ ተፈጥሯዊ ንጥረ ነገሮችም የጉበትን የመርዝ ማስወገጃ መንገዶች ይደግፋሉ። ኤንዛይሞችንም ስራቸውን ያሻሽላሉ። በጉበት ላይም ስብ እንዳይከማች ይከላከላሉ። እንዲሁም ደግሞ ህዋሳት እንዳይጎዱም ጥበቃን ይሰጣሉ። ሳይንሳዊ መረጃዎች እንደሚጠቁሙትም እነዚህ መጠጦች የጉበትን ጤንነት ለማሳደግ፣ መርዛማ ነገሮችን ከሰውነት እንዲወገዱ ለማድረግና የሰውነትንም የረጅም ጊዜ የሜታቦሊዝም ወይም ደግሞ የምግብ ማቃጠል ሚዛን ለመጠበቅ እጅግ ውጤታማ ናቸው። እነዚህ መጠጦችን በቋሚነት መጠቀም የጉበትን ብቃት ከመጨመሩም በላይ ለተሻለ የምግብ መፈጨትና በአጠቃላይም ለጠቅላላ የሰውነት ጤንነት ትልቅ የሆነ አስተዋጽኦ ይኖራቸዋል ማለት ነው። ስለሆነም ለዛሬ የነበረን መረጃ ይህን ይመስል ነበር። ጉበታችሁ ጤናማ እንዲሆንና መርዛማ ነገሮችን በቀላሉ እንዲያስወግድ እነዚህን ተፈጥሯዊ መጠጦች ዛሬውኑ መጠጣት መጀመር አለባችሁ። የትኛው መጠጥ ይበልጥ እንደተመቻችሁ ወይም ደግሞ ከየትኛው መጀመር እንደምትፈልጉ በኮሜንት ላይ ሐሳባችሁን አሳውቁኝ። እንዲሁም ደግሞ ጀምራችሁ መጠጣት ጀምራችሁ ያገኛችሁበትንም ለውጥን በኮሜንት ላይ ሐሳባችሁን እንድታሳውቁኝ እጠይቃችኋለሁ። ከዚህ ጋር በተያያዘም ሌሎች ጥያቄዎችም ካላችሁ ሐሳባችሁን እንዲሁም ደግሞ ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ፣ አንብቤ የምመልስላችሁ ይሆናል። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።